ወላሂ ዛሬ በጣም የሚያሳዝን ነገር ሰምቻለሁ። አላህ ነው ሙስተዓን። በጣም ነው ያዘንኩት። ልንገራችሁ፣ በጣም ነው ያዘንኩት። ቴክስቱን ላሳያችሁ ይችል ነበረ። አንዲት ልጅ ከ3 ቀን ምናምን በፊት መታ በውስጥ ትጽፍልኛለች። በጣም የቄስ ልጅ ነች እና ረጅም ነገር ነው የጻፈችው። ከልጅነት ጀምሬ የሚነሱ ጥያቄዎች አሉ። አምላክ እንዴት ስለ ሰው ልጆች ኃጢአት ሞተ ተብሎ ምናምን እንዴት የአዳምን ኃጢአት እኛ ልንሸከም ቻለን የሚል ምናምን ብላ ብዙ ጥያቄዎችን ጠየቀችና እንትን ካለች በኋላ መስለን ፈልጋለሁ እኛ ላይ ሰለመች። ቅድም ጓደኞቿ ደውለው እዚያ አባቷ እንደገደላት ምናምን ነገሩን። ቤተክርስቲያን እንድትሄድ ከታዘዘች በኋላ እሷ ከዚያ የሚከታተሉ ሰዎች አደረገባት እዛ እንዳልሄደች እና ከሙስሊም ጓደኞቿ ጋር እንደሄደች ምናምን ይሄን ነገር ከዚያ ቀደም 2 ናቸው ደውለው ይገላታል ምናምን ብለው ነገሩኝ። የዛሬ ዓመትም ታስታውሳላችሁ፣ ጎንደር ላይ ነው ጎጃም ላይ እዚህ መታ የሰለመች ልጅ ጓደኛ መታ እዚህ ገስት ላይ ስትናገር። እሺ ለማንኛውም የምትሰልሙ ልጆች ለቤተሰብ መናገር ግዴታ አይደለም፣ አትናገሩ። እርሷ አልተጎዳችም፣ እርሷ ሸሂድ ነች በአላህ ፍቃድ። ይወታቸዋል። መናገር ግዴታ አይደለም ለቤተሰብ። ለማንም አትናገሩ፣ ለማንም አትናገሩ። ሰለማችሁ አይደለ? በእናንተና በአላህ መካከል ቤተሰቦቻችሁ በጣም ጠንካራ ከሆኑና በእናንተ ላይ አደጋ የሚያደርሱባችሁ ከሆነ የዛኔ ከቻላችሁ ሚስጥር አድርጎ የሚያስቀምጥላችሁ ጓደኛ፣ ሚስጥረኛ ጓደኛ ካለቻችሁ ከእርሷ ጋር ሄዳችሁ አምልኮ መፈጸም፣ ሶላት ሰግዳችሁ መመለስ ትችላላችሁ። ያን ቤተሰብ እስኪያውቅ ድረስ ምናምን አትሆኑ። ገብታችኋል? አላህ ሙስተዓን። መቼም የቴዲ አፍሮን ዘፈን በአንድ ቀን ምን ያህል ሰው እንደተቀባበለው ይተናላ። እስቲ እኛ ደግሞ ቁርአንን ከሚቀባበሉት ሼር ከሚያደርጉት አላህ እንዲያደርገን ይሄን ቪዲዮ ሼር እናድርግ። الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا وينذر الذين قالوا اتخذ الله ولدا ما لهم به من علم ولا لآبائهم كبرت كلمة تخرج من أفواههم إن يقولون إلا كذبا زموت በአደባባይ የፈቀደች አክሱም እርቃንን መሄድን የፈቀደች አክሱም መስጂድ ከለከለች ለአማኙ ሙስሊም። ቅዱስ ከተማ ናት ብለው ተናገሩ በአደባባዩ ላይ ዝሙት እየሰሩ። የት ነው ቅድስናው? የናንተስ የጉድ ነው አለ እንደ ሌላ አክሱም እኛ የማናቀው። የአክሱም ከተማ የጨቋኞች ምድር ለኛ ለሙስሊሞች ሆናለሽ መቃብር። ለናንተ ጽድቅ ነው እርቃንን መሄድ የለበሰን ሙስሊም ሁሌ ማሳደድ። ያልደረሰብህን ሙስሊም ከምትነክስ አልባሳት ግዛና ሴቶችን አልብስ። ሙስሊሙ ችሎ እንጂ ከዚህ የደረስነው የናንተም ዓላማ ኢትዮጵያን ማፍረስ ነው። እንዴት ተረዳሁት? ሰላም አትፈልጉም፣ በእናንተማ ምክንያት ሀገር ያተፈርስም። ቁርአን መቅደድ ነው የናንተ ስራችሁ፣ ሙስሊም ማሳደድ ነው የናንተ ስራችሁ። መጽሐፉንማ መች ታነባላችሁ? እንስገዳልን እንጂ እኛን ነካናችሁ። ሰላም አትፈልጉም፣ ዝም ብዬ ሳያችሁ። አይጨበጥም፣ አይታይም፣ ፍጹም አምላክና ፍጹም ሰው ነው ትላለህ። በዚች ጋር ደግሞ ማለት ነው እዚች ጋር ደግሞ እግዚአብሔር አይታይም አይዳሰስም ትላለህ። ታዲያ ለምንድን ነው እንደዚህ የምትለው? እዚች ጋር አይዳሰስም አይታይም ካልክ እኮ ማለት የለበትም። መጽሐፍ ቅዱስ ራሱ ማለት የለበትም። አንደኛ ነገር ልንገርህ፣ ኢየሱስን ቀበሩት፣ ገደሉት ምን ትላለህ? አንደኛ ነገር ዮሐንስ ወንጌል ምዕራፍ 7 ቁጥር 32 እስከ 34 ኢየሱስም ፈሪሳውያኖች ሊገድሉ በነበረም ሰዓት እንዲህ አላቸው፣ ወደ አምላኬና ወደ አባቴ እሄዳለሁ፣ ትፈልጉ
ታውቁኛላችሁ አታገኙኝም። እኔ ወዳለሁበት ፈጽሞ ልትመጡ አትችሉም ይላል። ኬታ መተው ሰቀሉት፣ ኬታ መተው ገረፉት፣ ኬታ መተው ቀበሉት። እድልስ ነኝ ሰጣሃለሁ ትቀጥላለህ። ሰጣሃለሁ። እሱ መልስ እሺ አሁን ማን አጭር ብቻ ልጠይቅ። አንድ ጥያቄ ልጠይቅ። አንድ ጥያቄ አይደለም መጀመሪያ ጥያቄ ላላ አይደለም አንድ ጥያቄ ብቻ ልጠይቅ። አንተ አሁን ማን ኢየሱስ ጌታ ነው ትላለህ? ቁርአን እቀራለሁ። አዲስ ሰለም ፕሮቴስታንት ነበርኩ የመጀመሪያ እምነት ላስረዳ ነው። ጴንጤ እምነት አለ። ጴንጤ እምነት ፕሮቴስታንት ነው። ፕሮቴስታንት እምነት የሚል ከመጽሐፍ ቅዱስ ታመጣልኛለህ? ካላመጣልኝ ሂድ። ምንም እዚች ጋር ኢየሱስ ጌታ ነው የምትልበት አማራጭ የለም። ኢነ ዲኑ ኢንደላሂ ኢስላም ቁርአን እንደሚናገረው በአላህ ሱብሓነሁ ወተዓላ ዘንድ ተቀባይነት ያለው እስልምና ብቻ ነው። አለቀ። አንተም ደግሞ እንደዚሁ ጴንጤ እምነት ስለሆነ አምልኩ ተብለናል ሚል ካላመጣ መልስ አንተ ሳውዲ ከሳምንት በኋላ ታላቅ የሙዚቃ ድግስ ልታዘጋጅ እንደሆነ እየተነገረ ይገኛል። በዚህም ምክንያት ትልቅ ውግዘት እየደረሰበት ይገኛል። የቢን ሰልማን መንግስት ማለት ነው። በአስገራሚ ዜና መቼላችኋለሁ። እስከ መጨረሻው ኮፒ ሊንክ እያደረጋችሁ አብራችን ቆዩ። ሳውዲ ከሳምንት በኋላ ትልቅ የሙዚቃ ድግስ ልታዘጋጅ እንደሆነ እየተነገረ ይገኛል። በዚህም የሙዚቃ ድግስ ላይ ዓለም አቀፍ ተጽዕኖ ፈጣሪዋ ሙዚቀኛዋ ማለት ነው ሻኪራ እንደምትገኝ እየተነገረ ይገኛል። የሳውዲ መንግስት በተደጋጋሚ ጊዜ በተቀደሰችዋ ሀገር ላይ የሙዚቃ ኮንሰርቶችን እያዘጋጀ ይገኛል። እንደ ምክንያትም እያስቀመጠ የሚገኘው የዓለም አቀፉ ማህበረሰብ ማለት ነው ለሳውዲ ያለው አመለካከትን መቀየር፣ የባህላዊነትንም መገለጫ ወደ ዘመናዊነት መሸጋገሪያ ማሳያ፣ እናም የዓለምን ትኩረት ወደ ሳውዲ መሳብ ልክ እንደ ሳውዲ ሊግ ማለት ነው። በሳውዲ ሊግ ዓለም አቀፍ ተጽዕኖ ፈጣሪ የሆኑ የዓለም ኮከብ ተጫዋቾችን ወደ ሳውዲ ሊግ እያመጡ የሳውዲ ሊግን ፕሮፌሽናል ማድረግ ወይም ደግሞ በዓለም ላይ ዝነኛ ማድረግ። ታዲያ ለተቀደሰችዋ ሳውዲ ይሄ የሙዚቃ ድግስ ይመጥናታል ብላችሁ ታስባላችሁ? ሳውዲ በዓለም ላይ ይበልጥ እንድትታወቅ በሳውዲ ምድር ላይ የተከናወኑ ታላላቅ የኢስላም ገድሎችን ማስተዋወቅ በቂ ነበር ብላችሁ አታስቡም? እኔ ሳውዲ አሁን ከምትታወቀው በላይ ዓለም ላይ ይበልጥ እንድትታወቅ በኢስላም የተሰሩ በኢስላሚክ ታሪኮች የተሰሩ የትም የሌሉ ትላልቅ ገድሎች አሉና እነሱን እያወጡ የዓለም ሚዲያ ጋር ወይም ደግሞ የዓለም ሕዝብ ጋር እንዲደርሱ ማድረግ የተሻለ ነበር ብዬ አስባለሁኝ። እንግዲህ ከሳምንት በኋላ ሳውዲ ላይ ትልቅ ዓለም አቀፍ ትኩረትን እየሳበ የሙዚቃ ኮንሰርት ይደረጋል። የእናንተ ሀሳብ ምንድን ነው? ኮሜንት ላይ ሀሳባችሁን አስቀምጡ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ናሆም ፎንቴ የሚባል ልጅ ታውቃላችሁ? ይሄ ልጅ በብዛት የምታውቁት በቲክቶክ ላይ ነው። ከዚህ በተጨማሪ ፊንቴክ ኢንቨስትመንት በተባለ ግሩፕ ላይ መንሱር ጀማል የተባለ ገልቱ ከንቱ አካውንቱን 1 ሚሊየን ፎሎወር ካስገባችሁ 500,000 ብር እሰጠዋለሁ ሲል ነበረ። ነገር ግን እናንተ የምታውቁት 500,000 ብሩ ስለመሰጠቱ ነው አይደል? አስቂ ነገር፣ አስቂ ሚስጥር ልንገራችሁ። 500,000 ብሩን በሚዲያ ከሰጠው በኋላ መኪና ውስጥ አስገብቶ 500,000 ብሩን ጠቅላላውን እንዲመልስ አድርጎታል። ይሄን ማስረጃው ለናሆም ፎንቴ የተሰጠው 15,000 ብር ብቻ ነው። ይሄንን እኔ ካልነገርኳችሁ ማንም አይነግራችሁ። ናሆም ፎንቴ የተሰጠው ብር 15,000 ብር ብቻ ነው። 500,000 ብሩን እንዲመልስ ተደርጓል። እቺ ሚስጥር ለረጅም ጊዜ ይዣት ነበር። እነሆ ዛሬ ይፋ ትውጣ። ቴዲ አፍሮ ሙዚቃ ለቀቀ እና ምን ይሁን? ሙስሊሞችን አይመለከትም። ዘፈን ሐራም ነው። ስለዚህ እኛን አይመለከትም። እኛን የሚመለከተን እገሌ ቁርአን ለቀቀ የሚለው ጉዳይ መሆን አለበት። እሺ ላስታውሳችሁ ኢንሻአላህ ከዘፈን እንቆጠብ፣ ወደ ቁርአን እንመለስ። አላህ ቀልባችንን ወደ ቁርአን ይመልስልን። ሰላም አለይኩም ወራህመቱላህ